የነበረው ጨዋታ ነበር። በመጀመሪያው አጋማሽና በሁለተኛው አጋማሽ ያየናቸው እንቅስቃሴዎች የተለያዩ ነበር። መጀመሪያው አጋማሽ ላይ አርሰናል በደንብ ዶሚኔት ያደረገበትና ብዙ ጎል ሊያስቆጥር የሚችልበት እድል የተፈጠረበት፣ በሁለተኛው አጋማሽ ደግሞ ክሪስታል ፓላስ ጨዋታውን ቢያንስ 50-50 ማድረግ ችሏል። አመጣጥኖታል። ተወስዶበት የነበረበትን የበላይነት ወደ ማመጣጠን የመጣበትን ተመልክተናልና ጨዋታው ትንሽ ሳስፔንስ የነበረው ነበረ። በመጨረሻ ደቂቃ ክሪስታል ፓላስ ያቻና ጎል አስቆጠረ። ከዛ ወደ ፔናልቲ ሄደ። ፔናልቲዎቹ በጣም ጥራት የነበራቸው ነበሩና ረጅም ፔናልቲዎች ናቸው የተመቱት በዛ ሂደት ውስጥ ማለት ነው። እያንዳንዱ ፔናልቲ በጣም ጥራት ያላቸው ነበረ። የመቼዎችም ጥንካሬ የግብ ጠባቂዎችም ደካማ ጎን የየነበትና በጣም አሪፍ ነበርና ውጥር የሚያረግ የሚያስጨንቅ ስሜት የነበረበት ነበረ። ዞሮ ዞሮ ግን አርሰናል ጨዋታውን አሸንፎ ግማሽ ፍጻሜውን ተቀላቅሏል። እንግዲህ ቼልሲ ነው የሚገጥመው በግማሽ ፍጻሜ ሳንፎርድ ብሪጅ ላይ የመጀመሪያው ዙር፣ ሁለተኛው ዙር ኤምሬትስ ስቴዲየም ላይ የሚከናወን ነው የሚሆነው። ትናንትናው ጨዋታ ላይ ያስተዋልናቸው አንዳንድ ነገሮችን በተወሰነ መንገድ ለማንሳት ያህል፣ አንደኛው አርሰናል እና የአርሰናል ደጋፊዎች ሁሌም የሚመኙት አርሰናል ዋንጫ እንዲያነሳ ብቻ ሳይሆን ውበት ያለው ጨዋታ መመልከት ይፈልጋሉ። ዲኤንኤ የአርሰናል ዲኤንኤ የተሰራበት በተለይ ከአርሰን ቪንገር የአሰልጣኝነት ጊዜ ወዲህ ጆርጅ ግራም ከወጡ በኋላና የነ ቶኒ አዳምስ እና የመሰሎቻቸው በጣም የመከላከል ሀሳብ የነበረው ቡድን ከተበተነ በኋላና አርሰን ቪንገር መጥተው በአዲስ መንገድ ቡድኑን ገንብቶ በታዳጊዎች በወጣቶችና እግር ኳስን በውበት እንዲሞላ ያደረጉት አርሰን ቪንገር በአርሰናል ደጋፊዎች ዘንድ የተለየ ቦታ ያላቸው ናቸው። እኛ አሰልጣኝ ኢንቪንሲብል ዋንጫን ስላነሱ ወይም ሻምፒዮንስ ሊግ ፍጻሜ ስለደረሱ ሳይሆን በትልቁ የዚህ ሰውዬ ስኬት ተብሎ የሚታመነው በአርሰናል ቤት ውስጥ ያስገቡት ያጫወት መንገድ ነው። በጣም ውበት ያለው እጅግ የሚያምርና አስረሳሽ ያጫወት መንገድ ስለሚጠበው ብዙዎቹ የአርሰናል ደጋፊዎችን አርሰናል ለምንድን ነው የምትደግፉት ብለው ብጠይቃቸው ሊያነሱልህ የሚችለው የአርሰን ቪንገርን ውብ ያጫወት መንገድ ነው በብዛት ሊያነሱልህ የሚችሉት። ከዛ በፊት የነበሩትን ያው የኢያን ራይትን ዘመንና መሰሎቹ የተመለከቱ ደግሞ ሌላ ምክንያት ሊያነሱ ይችላሉ። ግን ከአርሰን ቪንገር መምጣት ወዲህ የአርሰናልን ቡድን የሚደግፉ ደጋፊዎች በብዛት በቴሪ ዳንኤል ሆነሪና በአርሰን ቪንገር ያጫወት መንገድ ነው የቡድኑ ደጋፊ የሆኑት። በነ ቤርካምፕ ያው በውበት ነው የተማረኩት ተብሎ ይታመናል። በሚካኤል አርቴታ ያለፉት የ6 ዓመታት ቆይታ በትልቁ ከሚነሱ ክፍተቶች መካከል ደግሞ አርሰናል ያንን ዲኤንኤ አጥቶታል። ያንን ውበት ያለውን ጨዋታ በቪንገር ዘመን ወይም ደግሞ ቪንገር ይሄ ኢንቪንሲብሉ በጣም ድንቁ ቡድን በነበረበት ሰዓት እነ ሊዩምበርግ እነ ዴኒስ ቤርካምፕ እነ ፔሬዝ ሲያደርጉት የነበረውን ውበት ያለው እንቅስቃሴ በኋላ ላይ ደግሞ እነ ፋብሪጋስ እነ ቫን ፐርሲ እነ አሮን ራምሲ እነ ጃክ ዊልሸር ተረክበው አሻግረውታል። ዋንጫ ባያነሱም የፕሪሚየር ሊግ ዋንጫን ባያሳኩም ግን የልጆቹ ያጫወት መንገድና የጥራት ሂደት በጣም አስረሳሽ ነበረ። ከዛ ወዲህ ግን እንግዲህ አርሰን ቪንገርም ያው እንደሚታወቀው በቡድኑ በነበረበት የገንዘብ ችግር ጥራት ያላቸውን ተጫዋቾች ማዛወር አይችሉ ነበረ። ሞር ዲፔንድ የነበሩት ልክ እንደ ባርሰሎና ላማሲያ ላይ ዲፔንድ እንደነበረው አርሰናልም ሄሊንድ ላይ ነበረ ዲፔንድ የሆነው በብዛት ተጫዋቾቹን እዛ ነበር የሚያፈልቀው የሚያገኙ እና ያ ሂደት በአርሰናል ቤት ውስጥ የማይነኩ ከሚባሉ ወይም አይነኬ ከሚባሉ ባህሎች መካከል ነው። አርሰናል ውበት ያለው ጨዋታ መጫወት እንደ ግዴታ የሚጠበቅ ነው። ሚካኤል አርቴታ ከመጡ ወዲህ ዲፌንሲቭ ናቸው ምንም ጥያቄ በሌለው መንገድ ቡድኑን ለመስራት መጀመሪያ ዲኤንኤውን የሰሩት ውበት ላይ የተመረኮዘ ጨዋታ ሳይሆን የአሰልጣኝ ሚካኤል አርቴታ የዲኤንኤ ወይም ደግሞ የቡድናቸው ወሳኝ ነገር መከላከል ነው። ተከላካዩን ነው በትልቁ መገንባት የቻለው እና ያንን ባደረገ መንገድ ነው ለመገንባት የሞከሩት። ይሄ በተወሰኑ ጊዜያቶች አልፎ አልፎ ጥሩ አቋም ያሳዩ ማለት አይደለም። አንዳንዴ ብልጭ የሚሉ ውበት ያላቸውን ኳሶች ለማሳየት ጥረት ያደርጋሉ። ትዝ እያላቸው ሚካኤል አርቴታ በቪንገር ዘመን ሲጫወቱ የነበረው ጨዋታ ትዝ እያላቸው አንዳንዴ ያሳያሉ። በብዛት ግን በጣም ጠንካካ ሪጂድ የሆነ በጣም በጥንቃቄ የተሞላ የሚጫወት ቡድን እንመለከታለን። ትናንት የነበረው 45 ደቂቃ ያ የምናውቀውን ፍሉይድ የሆነውን ሞቢሊቲው ከፍ ያለውን በጣም ደስ የሚለውን በኳስ ቅብብላቸው እጅግ የተዋቡትን የአርሰናል የቀድሞ ተጫዋቾችን የሚያስታውስ ቅድም ሲል የጠቀስኳቸውን ተጫዋቾች የሚያስታውስ እንቅስቃሴ
ለማሳየት ሞክሯል። በዚህ ሂደት ውስጥ በተለይ የጋብርኤል ጀሱስ ተሳትፎ ጨዋታውን ውበት በመስጠት በጣም አስደማሚ ነበረ። ጋብርኤል ማርቲኔሊ ፈርስት ሃፍ ላይ ኔይማርን ሆኖ ነበር ያመሸው። በጣም ድንቅ ነበረ። በእርግጥ እሱ ቦታ ላይ የነበረው ተጫዋች ካንቮይ የተባለ ገና ወጣት ተጫዋች ነው። አንድ እሱ ምቾት የሰጠው ይመስላል ለዚህ ተጫዋች እና በዚህ ሂደት ውስጥ የመጀመሪያው አጋማሽ 45 ደቂቃ ባያልቅ እያልክ የምታየው ጨዋታ ነበረ ለአርሰናል ደጋፊዎች ስፔሻሊ ኢቭን ጨዋታውን ለሚመለከት ገለልተኛ የአርሰናል አጨዋወት መንገድ በጣም የሚገርም ነበረ። ዳይሬክት ነው ፉትቦላቸው። ቨርቲካል ፓሶች የሉም፣ ወደ ኋላ የሚመለሱ ፓሶች የሉም። ቀጥታ ናቸው ኳሶቹ፣ ቶሎ ቶሎ ነው የሚደርሱት። ስኩዌር ፓሶች አልነበሩ፣ ቨርቲካል ናቸው። እያንዳንዱ ኳስ ቀጥታ ነው። ከኖርጋርድ ይነሳል፣ ለኢዜ ይደርሳል፣ ኢዜ ለማርቲኔሊ ወይ ለማዱኬ ይሰጣል። ማዱኬ ሳጥን ውስጥ ነው ይዞት የሚገባው ወይም የሚያሻግረው፣ ወይም ወደ ጋብርኤል ጀሱስ ይሰነጠቃል ኳሱ። ካላፊዮሪ ይመጣል ከኋላ እና በጣም ጥራት ያለው ጨዋታ ነበር የተመለከት ነው። በዛውም ቦሎ ብሎክ የሚጫወት ቡድን ነው ክሪስታል ፓላስ። ዘግቶ የሚጫወት አይነት ቡድን ነው። 5 ተከላካዮችን ያጥርብሃል፣ ከፊት 2 አማካኞች ያደርግብሃል። ከዛ ከፊት ያሉትን ማጥቂዎች እነ ጀርሜን ፒኖ እነ እስማኤል ያሳር እነ ማቴታ ትናንሳር ባይኖርም ከኳስ ጀርባውን እንዲጫወቱ የሚታዘዙ ናቸው። ካውንተር ብቻ እንዲመጡ የሚፈቀድላቸው ተጫዋቾች ናቸው። ግን አርሰናል ትናንት እንደዛ የሚጫወት ቡድን የሚገጥም አይመስሉ ነበር። በዚህ ዓመት አርሰናል በትልቁ የሚቸገርበት እንዲህ አይነት ቡድኖችን ሲገጥም ነው። ብሎ ብሎክ የሚጫወት ቡድኖች በጣም ይፈትኑታል። ኢዜን አንዱ ካስፈረሙበት ምክንያት አንዱ እንዲህ አይነት ነገሮች እንዲከፍት ነው። ባለፈውም ክሪስታል ፓላስ ላይ እሱ ነው ብቸኛውን ጎል ያስቆጠረው። ትናንት ግን በሌላ ዳይናሚዝም ነው አርሰናል የገባው። ዳይናሚክ የሆነ ቡድን ነው የተመለከተው። ፈጣን የማጥቃት እንቅስቃሴ፣ ፈጣን የመከላከል እንቅስቃሴ፣ ትንፋሽ የማያቋርጥ አስደናቂ እንቅስቃሴ ነበር። በመጀመሪያው አጋማሽ ላይ ዋልተር ቤኔቴዝ ነው ብዙ ኳሶችን ያዳነው። የጋብርኤል ጀሱስ የግንባር ኳስ፣ የማዱኬ 2 አስደናቂ ኳሶች በትንሹ 3-0 እየተመሩ ሊወጡ ይገባቸው ነበረ። ዋልተር ቤኔቴዝ እዛ ቦታ ላይ ባይኖር ሴቭ የሚያደርጋቸው ኳሶች በጣም የሚደንቁ ነበረ። በነገራችን ላይ ዋልተር ቤኔቴዝ አርሰናል ከፒኤስቪ አምና በሻምፒዮንስ ሊግ ሲጫወቱ 7 ጎል አስቆጥሮበታል። አርሰናሎች 7-1 ባሸነፉበት ጨዋታ ፒኤስቪ በሻምፒዮንስ ሊጉ። ትናንት ከየት እንዳመጣው ያንን ብቃት በጣም የሚያስገርም ነበር። ዋልተር ቤኔቴዝ በጣም ድንቅ ነበረ። በጣም የተለየ ነበረ። ፈርስት ሃፍ ላይ የሰከንድ ሃፉ እንቅስቃሴ ሞሮርለስ ኦሊቨር ግራስነር ናትናኤል ክላይንን እና ደቬኒን አስገብተው እንኪታና ወጣቱን ካንቮይን ሲያስወጡ ቡድኑ ቅርጽ መያዝ ጀመረ። የክሪስታል ፓላስ መከላከሉም ጥሩ ሆነ። የማርቲኔሊ እንቅስቃሴም ወረደ። ጉዳትም አስተናግዶ ነበረ በእንቅስቃሴ ወቅት ለክፉ የሚሰጥ ባይሆንም ናትናኤል ክላይንን በሚገባ መቆጣጠር ብቻ ሳይሆን ወደፊትም ኳሶችን ይዘው የሚሄድበት ሂደት ነበረ። ደቬኒ ለአዳም ዋርተንና ለሌርማ በቂ ሽፋን በመስጠትና አማካዩን በማገዝ አጥቂውን በማሳደግ የአጥቂውን የጥራት ደረጃና እንቅስቃሴ በማሳደግ አስደማሚ እንቅስቃሴ ማድረግ የቻለበትን ሂደት ነው የተመለከት ነው። ዴቬኒ አምና በዘንድሮ ነው እንጂ በኮሚኒቲ ሺልድ ጨዋታ ሊቨርፑልን ሲያሸንፉ ወሳኝ ጎል ያስቆጠረ ተጫዋች ነው። የተጫዋች ዴቬኒ ወጣት ተጫዋች ነው ገና እና እነዚህ ነገሮች ጨዋታውን ቀየሩት። ጨዋታውን ወደ 50-50 አመጡት። ሁለቱም ይጫወታሉ፣ ሁለቱም ያጠቃሉ፣ ሁለቱም ሳጥን ውስጥ ይገባሉ። ግን በንጽጽር በሁለተኛው አጋማሽ ተሻሽሎ የመጣው ክሪስታል ፓላስ ነበር። እንዲሁም ሳሊ በአንድ ኳስ ማቴታን እግሩ ስር የነጠቀው ኳስ በጣም የሚያስፈራ ኳስ ነበር እና አርሰናል በዛ ሂደት ውስጥ ነው እንግዲህ ኳስና መረብን ማገናኘት የቻለው። ከማዕዘን ምት ሳካ ያሻገረውን ኳስ ተጨራረፈ፣ ላክሮ ራሱ ላይ ያስቆጠረው። አርሰናል መራ። በቃ ጨዋታው ሊያልቅ ነው። በ1-0 አርሰናል መሪነት ተብሎ በተጠበቀበት ሰዓት ላይ 9 ደቂቃ ተጨምሮ 4 ደቂቃ በቀረበት ሰዓት ላይ ከሳሊባ ጥፋት ሰርቶ የተገኘውን ቅጣት ምት አሻግረው ተከላካዩ ማርክ ገሂ ነው ኳስና መረብን ያገናኘው። ግን እኔ የገረመኝ ነገር ገሂ ጎል ካስቆጠረ በኋላ ደስታውን አልገለጸም። በዛ ሰዓት አስቆጠረ ደግሞ እና ግርሞኛል። ምንድን ነው የቼልሲ አካዳሚ ውጤት ነው ገሂ ወይ ልቡ ሸፉት ይሆናል። በኋላማ እኮ ሲያወሩት ነበረ። ብዙ ፎቶዎችን እየተመለከትን ነበረ። ማዱኬ፣ ማይልዩስ ኬልና ሳካ ግልጽ በሚመስል መንገድ ሲያወሩት ነበረ።
ሶስቱ አንድ ላይ ሆኖ ነው ሲያወሩት። የእንግሊዝ ብሔራዊ ቡድን ጓደኞቹ ናቸው። እያወሩን ነበረ ቀርበው። ሊያወሩት የሚችለው እንግዲህ መቼም ስለ ቤተሰብ ጉዳይ አይደለም በእርግጠኝነት እና ነው ሊሉት የሚችሉት ወደ አርሰናል። ግን አርሰናል በቂ ተከላካይ ያለው ይመስለኛል። ማርገሂን እዚህ ቡድን ውስጥ መጨመር ምናልባት ሌላ ተጫዋች ለመግፋት ግዴታ ሊሆንብህ ይችላል። በተለይ ሙስኬራ ልትገፋ የምችልበት እድል ይኖራል እና ያን ታሳቢ ባረገ መንገድ እንግዲህ አናቅም። በነጻ ዝውውር ስለሆነ አርሰናል ያው ሊወስዶ ይችላል ልጁ ፍላጎት ካለው አናቅም። እንግዲህ ክረምት ላይ ነው የሚጠበቀው የልጁ ዝውውር። በርካታ ክለቦችም የሚፈልጉት ተጫዋች ነው በዚህ ሂደት ውስጥ ማለት ነው እና ትናንት አርሰናል 45 ደቂቃ ብቻ ሆነ እንጂ ሚኬል አርቴታ ያሳየው አቋም ቡድናቸው በጣም የሚገርም ነበረ። ሰከንድ ሃፍም ቢደግመው እንዲህ መጫወት ይችላል አርሰናል በጨዋታው። በነገራችን ላይ አብዛኞቹ 8 ተጫዋቾች ከቋሚ ቡድኑ ወይም ደግሞ ቋሚ ጀማሪ ከሚባሉት ተጫዋቾች ውጭ ናቸው። ሁለተኛ በየቦታቸው ሁለተኛ የሆኑ ተጫዋቾች ናቸው በትናንትናው ጨዋታ ላይ 8ቱ የጀመሩት። ግን ነጻነት ነበራቸው። ታክቲካሊ ታጥረው ይሄን ቦታ ብቻ ያዝ ከላይ የሚባለውን ተጫዋች ብቻ ማርክ አድርግ ምናምን የሚባል ነገር የተሰጣቸው አይመስለኝም። በደንብ በነጻነት ነው ሲጫወቱ የነበሩት። ቲምበር 9 ቁጥር ቦታ ላይ ሲመጣ እናያለን። ካላፊዮሪ እንደፈለገ ኳስ ተፈቅዶለን ነበር። ቦክስ ቱ ቦክስ ሚድፊልደር ነበር የሚመስለው። እነ ጋብሪኤል ማርቲኔሊ እነ ማዱኬ እንደፈለጉ እንዲንቀሳቀሱ ተፈቅዶላቸዋል ጋብሪኤል ጀሱስን ጨምሮና ያ ነጻነቱ የሰጣቸው ሂደት ይመስለኛል በትናንትናው ጨዋታ ላይ እንዲህ አይነት የኳስ ፍሰትና እንቅስቃሴ እንዲያደርጉ ምክንያት የሆኑ። ኖርጋርድ በትናንትናው ጨዋታ ላይ በጣም ልዩ ነበረ። ኬፓና ኖርጋርድ በነገራችን ላይ ኬፓና ኖርጋርድ እነዚህ ተጫዋቾች አሁን ስታስባቸው ኬፓ አርሰናል ግብ ጠባቂ 1 ጎል ብቻ የተቆጠረበት በተሰለፈባቸው ጨዋታዎች፣ ኖርጋርድ ከክለብ ብሩጅ ጋር በነበረው ጨዋታ በተከላካይ መስመር ላይ ተጫዋቱ ያሳየው አቋም በጣም የሚገርም ነው። እንደገና ትናንት በነበረው ጨዋታ ላይ ጨዋታ ማኔጅ የሚያደርግበት መንገድ ለማመን የሚከብድ ነው። በጣም አስደማሚ ነበር። ለዙቢሜንዲም ስጋት ይመስለኛል ትናንት ያሳየው አቋም። ጨዋታን የሚቆጣጠርበት መንገድ፣ ጨዋታን የሚያነብበት መንገድ፣ የተቃራኒ ቡድን እንቅስቃሴን የሚያከሽፍበት መንገድ በጣም የተለየ ነበረ። ኖርጋርድ እና ኬፓና ኖርጋርድ አርሰናል ያስፈረማቸው በ16 ሚሊዮን ፓውንድ ብቻ። ኖርጋርድን 10 ኖርጋርድን 11 ኬፓና 5 ሚሊዮን ፓውንድ ነው የከፈሉበት። አስበዋል። በ16 ሚሊዮን ፓውንድ ብቻ ነው ኬፓና ኖርጋርድን ያስፈረሙ። ግን የሰጡትን ጠቀሜታ ምን ያህል የቡድን ዴፕስ የቡድን ጥልቀት እንደጨመሩ እነዚህ ሁለት ተጫዋቾች። ሳሊባ የጨዋታው ኮከብ ዲዘርቭ የሚያደርግ ያችን ጥፋት አጥፍቶ ቅጣት ምቷ ተቆጠረች እንጂ ምንም ፐርፌክት 100% ፐርፌክት የምትለው አይነት እንቅስቃሴ ነው ያሳየው በትናንትናው ጨዋታ ላይ። እነዚህ ሁሉ ኳሊቲዎች፣ እነዚህ ሁሉ ምርጥ እንቅስቃሴዎች በአርሰናል ቤት ውስጥ እንመልከት እንጂ አሁንም ለሚኬል አርቴታ ቀይ መብራት የሚያበራ ሊጠነቀቁበት የሚገባና በስርዓት ሊሰሩበት የሚገባ ትልቅ ነጥብ ግን የትናንትናውም ጨዋታ ጠቁሟል። ስፔሻሊ ባለፉት 4፣ 5፣ 6 ጨዋታዎች አርሰናል የዚህ ነገር ሰለባ ሆኗል። የመጨረሻ ደቂቃ ጎል እያስተናገደ የሚገኝ ቡድን ነው። ከሰንደርላንዱ ጨዋታ ጀምሮ ብሮቢ ካስቆጠራት ያቻነት ጎል ጀምሮ አርሰናል የመጨረሻ ደቂቃ ፊሽካ ተነፋ ተብሎ የሚጠበቅበት ሰዓት ላይ እስከ አስቶን ቪላው ሽንፈት እስከ ወልቭሱ የመጨረሻ ደቂቃ ትንፋስ የሚያሳጥር ለደጋፊዎች እጅግ አስጨናቂ የነበረ ጨዋታ እስከ ትናንትናው የፓላስ ያቻ ውጤት ስትመለከት በሞተ ሰዓት ልትነሳ በማችልበት ልታገግም በማችልበት ሰዓት ላይ ጎሎች እያስተናገረ ነው አርሰናል። ይህን ነገር ልታስተካክል የምችለው በሁለት አማራጮች ነው። አንደኛ ቀድሞ ብዙ ጎል ማስቆጠር፣ ሁለተኛ ሃይሊ ኮንሰንትሬት ሆነህ ጎልን ማስጠበቅ። ሁለቱም አርሰናል ሁለቱም ኳሊቲዎች ያጥረውታል። ባለፉት 5 እና 6 ጨዋታዎች ሁለቱም ኳሊቲዎች የሉትም። እስከ መጨረሻው ደቂቃ ትኩረት አድርጎ ተከላክሎ መውጣት ተከላካይ ኮንሰንትሬሽን ያንሰዋል። ትናንት ማይልስ ስኬሊ ሳሊባ የመጨረሻ ደቂቃ ላይ ኮንሰንትሬት ባለማድረጋቸው እንጂ ኳሱን ሳሊባ ማጽራት ይችል ነበረ፣ በረጅም ማውጣት ይችሉ ነበረ። ያንን ባለማድረጋቸው ጋበዟቸው፣ መጥተው አስቆጥሯቸው።
ቅጣት ምቷ ብቻ ሳይሆን እየጋበዟቸው ነበረ። መከላከላቸው ልክ አልነበረም። 16 ከ50ውን ሳይከለክሉ ነው ሲከላከሉ የነበሩት። 16 ከ50ውን እየፈቀዱላቸው መከላከል አይመከርም። 16 ከ50ውን ከፈቀድክ ጎል ታስተናግዳለህ። ሳፈቅር ነው የምትከላከለው። 16 አደጋ የሚፈጥርብህን ቦታ ላይ እሱን ተከላክለህ ከዛ በኋላ እንደፈለግ ኳሱን ቢያደርጉት ሁኬርስ ብለህ መቀመጥ ትችላለህ። ግን እየፈቀዱ ነበር። እነ ኤርሚ ፒኖ እነ ማቴታ ሲገቡ ነበር፣ እነ ዴቬንን ጨምሮ። ስለዚህ እነዚህ ነገሮች የፈጠሩት አንዱ ነገር ነው። ይሄ ኳሊቲ አርሰናል አጥሮታል። በተለይ ጋብርኤል ማጋሌሽ ከተጎዳ በኋላ ተከላካይ መስመር ላይ በማረጋጋቱ ረገድ፣ የአየር ላይ ኳሶችን በማጽዳት ረገድ ያለው ሚና ቀዝቅዟል። ሳጥን ውስጥ የመጨረሻ ደቂቃ ለተጫዋቾች ለተቃራኒ ቡድን ይፈቅዳል። በተቃራኒው ደግሞ ጎልም እያስቆጠረ አይደለም። አንድ ጎል አስቆጥሯል ትናንት፣ መጨመር አልቻለም። ኦዴጋርድ ተቀይሮ ገብቷል። በደንብ ክሬቲቭ ነበረ። ራይስ ያለቀለት የጎል አጋጣሚ አግኝቶ ነበረ። ግን በዛ ነገር ውስጥ ሁሉ አርሰናሎች መጠቀም አልቻሉም። ይህን በአስቸኳይ ማስተካከል ያስፈልጋቸዋል ሚኬል አርቴታ። በአራት የጦር ግንባር እየተፋለመ ያለ ቡድን ነው አርሰናል። 4 የጦር ግንባሮች ነው ያሉት። በእነዚህ 4 የጦር ግንባሮች ነጥረህ ለመውጣት እንዲህ አይነት ችግሮችን ማስወገድ አለብህ። ፕሪሚየር ሊጉ ላይ ያሉ ቡድኖች ኳሊቲ ቅድም የጠቀስኳቸው ሁለቱንም አቅም ካጣ፣ ያ ማለት ወይ ብዙ ጎል አስቆጥረህ ጨዋታን ካልመራ ወይ ደግሞ ኮንሰንትሬት አድርገህ ወይም ትኩረት አድርገህ እስከ መጨረሻው ደቂቃ ካልተከላከልክ ዋጋ የሚያስከፍሉ የፕሪሚየር ሊግ ክለቦች አሉ። ዋጋም አስከፍለውታል። ሰንደርላንድ፣ አስቶን ቪላ፣ ወልቭስ መጨረሻ ላይ አርሰናል ቢያሸንፍም ግን ዋጋ ሊያስከፍል የተቃረበ ነበረ። ሻምፒዮንስ ሊግ ላይ እንዲህ አይነት ስህተት አይፈቅድልም። ሻምፒዮንስ ሊግ በፍጹም አይፈቅድልም። ኮንሰንትሬት የማያደርግ ተከላካይ ካለ፣ የመጨረሻ ደቂቃ ጎል የሚያስተናግድ የተከላካይ መስመር ካለ ታሪክ ይበላሽባል። ነገሩ ያበቃላል። የአምናዎቹን የባርሴሎናና የኢንተር ሚላን ጨዋታ ማየት በቂ ነው። ይቀጧል። የሻምፒዮንስ ሊግ ቡድኖች ተከላካይ መስመርህ ለሴኮንድ ለሽርፍራፊ ሴኮንድ ትኩረት ማድረግ ካልቻለ ዋጋ ይከፍላል። አንድ ጨዋታ ነው፣ ደርሶ መልስ ነው፣ ልታስተካክለው ምችላል። አንዴ ከተበላ ዋጋ ልከፍል ትችላል። ሊግ ካፕ አሁንም ጥሎ ማለፍ አለው አርሰናል። በተመሳሳይ ኤፍ ኤ ካፕም ተመሳሳይ ጥሎ ማለፍ ባህሪ ያላቸው ናቸው። ስለዚህ እነዚህም ባህሪያቶች ማስወገድ ይኖርበታል። አንዱ መምረጥ አለበት ሚኬል አርቴታ። ወይ እንደ መጀመሪያው አጋማሽ ተጭነ ተጫወተ ብዙ ጎሎችን ማስቆጠር፣ ወይ ደግሞ ያስቆጠርካትን ጎል ይዘህ ለመውጣት ኮንሰንትሬት ማድረግ። ሁለቱም ኳሊቲ ቢኖር ጥሩ ነው፣ የምገጥማቸው ቡድኖች ስለሚለያዩ። ግን ሁለቱንም ኳሊቲዎች ካጣሃቸው ግን ዋጋ ትከፍላለህ። ይሄ ሲሪየስሊ በድል ውስጥ የሚታይ ትልቅ ክፍተት ነው። ድልም አርሰናል ቢያደርግ ትናንት በትልቁ የሚታይ ክፍተት ነው። ይህንን ክፍተት ቁጭ ብለህ ማረም ይኖርብሃል። ይሄ በትልቁ የሚነሳ ጉዳይ ነው። አርሰናል የፕሪሚየር ሊጉ መሪ ነው። አርሰናል የሻምፒዮንስ ሊጉ መሪ ነው። አርሰናል በሊግ ካፕ ግማሽ ፍጻሜ ገብቷል። አርሰናል ኤፍ ኤ ካፕ ፖርትስማውዝን ነው የሚገጥመው። በቀላሉ ጥሎ ማለፍ ውስጥ ይገባል፣ ወይም ሩብ ፍጻሜ ውስጥ ፖርትስማውዝን አሸንፉ። ይሄ ድሪም ነው ለአርሰናል ደጋፊዎች። በዚህ ዓመት ወደ ጥር እየተቃረብን ነው። ቡድኑ በእንደዚህ አይነት ሙድ ውስጥ መሆኑ ደስ የሚል ነው። ምንም ጥያቄ የሌለው መንገድ ደጋፊዎችንም የሚያስደስት ነው። ግን ደግሞ ስጋት የሚፈጥሩ ጉዳዮች አሉ። እነዚህም ቶሎ ማረም ጊዜ የማይሰጡ ናቸው። ቶሎ ማስተካከል ያስፈልጋል። ቡድኑን ስሬትንና የሳይኮሎጂ የስነ ልቦና ስራህን በደንብ አስተካክለ መምጣት ይጠበቅብሃል። ያንን መሰረት ባረገ መንገድ ካልሰራ ግን አንዲት ስህተት ኮስቲ ናት ለአርሰናል። ለየትኛውም ክለብ አሁን አንድ ስህተት ኮስቲ ላይሆን ይችላል። ዓለም ላይ ላሉ ክለቦች ለባርሴሎናም ለፒኤስጂም ሊጋቸውን እየመሩ ነው አይደል? ባየር ሙኒክም አንድ ስህተት ዋጋ ያስከፍላቸው። ምክንያቱም የሚፎካከራቸው በቅርብ አንገታቸው ስር የሚተነፍስ ቡድን የለም ከባርሴሎና ውጪ። ባርሴሎናና ሪያል ማድሪድ በአንጻራዊነት ግን አሁን ርቆታል። ኦልሬዲ 4 ነጥብ ልዩነት አለ። ያው ጫና ውስጥ ይከታል። አሁን ሙኒክና እንደ ፔዥ አይደል?
አዎ ልክ ነው። ግን ዝሮ እንደ አርሰናል ደግሞ በጣም ይጠጋል። አዎ ለዛ ነው አሁን አርሰናል የትኛውን ነገር ኮስቲ ናት። ፕሪሚየር ሊጉ ላይም የሆነ ስህተት ከሰራ ሸርተት ካልክ ኮስቲ ነው። ሊግ ካፕ ላይ የምገጥመው ቼልሲ ነው። ሲሪየስሊ ነው መጫወት የሚኖርብህ። ሻምፒዮንስ ሊግም ከዚህ የምድብ ጨዋታ በኋላ ትልልቅ ጨዋታ ነው የምትጫወተው እና እያንዳንዷ ነገር ለአርሰናል አሁን እንደ እንቁላል ነው የምትይዛት። ጎልም ካስቆጠርክ እንደ እንቁላል ነው የምትንከባከባት። ነጥብም ከወሰርክ እንደ እንቁላል ነው የምትንከባከባት። በጣም ጥንቃቄ ላይክ የብርጭቆ አይነት ስሜት ያለው ነው የአርሰናል አሁን ያለበት ሁኔታ። ከተሰበረ ላይ እነሳ ይችላል። ይህንን በባየር ሊቨርኩሰን አይተናል። በሶስት ጦር ግንባሮች ተወዳድረው ባየር ሊቨርኩሰን የነ ባላኩ ቡድን ሶስቱንም ዋንጫዎች ያጣበት ሁሉንም ዋንጫ ጠቅልሎ ይወስዳል ተብሎ የታሰበበት ዘመን ላይ ሊቨርኩሰን የነ ማይክል ባላክ ስብስቢያ ብዙዎች የሚያስታውስ ስለሆነ ነው። እና ይሄ አሁን አርሰናል ያለበት ሁኔታ ለዛ ነው። እነዚህ ትልልቅ ግብዳ ስህተቶች ናቸው ሁለቱ። ብዙ ጎልም አለማስቆጠር ተቃራኒ ላይ ኮንሰንትሬት አድርገህም ውጤት አለማስጠበቅ። ስለዚህ እነዚህን ሚኬል አርቴታ ሲሪየስሊ ቡድናቸው ወስዶ ኃላፊነት ወስዶ መስራት ይኖርበታል። በእርግጥ ከጉዳት እያገገሙ ላይ ያሉት ተጫዋቾች አሉ። አጥቂውን ሊያጠናክር የሚችል ተጫዋች ይመጣል ከሀቨርዝ። ተከላካዩን ሊያጠናክር የሚችለው ብቻ ሳይሆን ለተከላካዩ የጀርባ አጥንት የሚሆነው ጋብሪኤል ማጋሌሽ ይመጣል። ይህም ሌላኛው ጥሩ አጋጣሚ ነው። እኔ ግን ትናንት ጋብሪኤል ማጋሌሽ ከሌለ ካላፊዮሪና ሳሊባ ቢጣመሩ ለእኔ ምርጥ ይመስለኛል። በጣም ጥሩ ፐርፎርማንስ ነው ያየነው ከሂንካፔና ከሳሊባ ይልቅ ካላፊዮሪ ነው። ሂንካፔን በጣም ጥሩ ተጫዋች ነው፣ ግን የካላፊዮሪ ደግሞ ከፍ አለብኝ ትናንት የተመለከትኩት ጨዋታ ላይ። ኤሪያል ዲውሎቹ ምርጥ ናቸው። ኳስ ያደራጃል። ቦክስ ቱ ቦክስ ሚድፊልደር ነው የሚመስለው። ኳስ አርሰናል ሲይዝ ወደፊት የሚሄድበት ድፍረት በጣም የሚደንቅ ነው። ለአንዱ ኳሊቲ የቡድኑ ኳሊቲ ጥሩ የነበረው ለካላፊዮሪ የተሰጠው ነጻነት ነው በመጀመሪያው አጋማሽ ላይ እና ጋብሪኤል ማጋሌሽ በሌለበት ጨዋታ ላይ ካላፊዮሪን ተጠቅሞ ሂንካፔን የግራ መስመር ተከላካይ ቢያደርጉት ኢቭን ማይል ሊዩስ ኬሊም ትናንት አንዳንድ ቦታ ላይ የለመድነውን ስህተት ቢያሳየን ነው። የተለመደ ነው እሱ ጋር ኳስ ይዞ መሽከርከር፣ በዛ ማል ኳስ ተነጥቆ አደጋ መፍጠር የተለመደ ነው። ግን ቁጥሮቹ ቴንደንሲዎቹ አነስተኛ ነበሩ። 2 ምናምን የተመለከትነው በ90 ደቂቃ እንደ አይነት ስህተቶችን ሲሰራ ያንን ካረመ ሊስተካከል የሚችልበት እድል እና በዚህ ሊቀጥል ይችላል። ዝሮ ጋብሪኤል ማጋሌሽ ከብራይተኑ ጨዋታ ጀምሮ የመድረስ እድል ይኖረዋል። ሙሉ ልምምድ እየሰሩ ነው። ከሀቨርዝም ጋብሪኤል ማጋሌሽም ፉል ትሬኒንግ መስራት ጀምረዋል። በተለይ ጋብሪኤል ረጅም ጊዜ የቆየ አይደለም። ከሀቨርዝ እንኳን 100 ምናምን ቀን ነው የቆየው፣ 148 ቀን ካልተሳሳትኩኝ በጉዳት የቆየው። እሱ ፊትነስ ይፈልጋል የተወሰኑ ጨዋታዎች። ይኸኛው ግን ጋብሪኤል ማጋሌሽ ግን የተወሰኑ የወራት ጉዳት ነው። ወደ ፊትነሱ ለመምጣት ብዙም ላያስቸግረው ይችላል ተብሎ ይታመናል። ያው ሙስኬራና ቤንጃሚን ዋይትም ብዙም የሚርቁ አይደሉም። በአንድ ሳምንት 2 ሳምንት ውስጥ የሚመለሱ ናቸው እና አርሰናል ሙሉ ስኳዱን የማግኘት እድል ይኖረዋል። ግን እነዚህ በሌሉበት ሁኔታ ግን የማል ተከላካይ ጋብሪኤል ማጋሌሽ ከሌለ ካላፊዮሪ ከሳሊባ ጋር ቢጣመር የተሻለ ነገር ማሳየት እንደሚችል የትናንትናው ጨዋታ ላይ የተመለከትንበት ሂደት አለና ሚኬል አርቴታና አርሰናል በጣም አስረሳሽ ጊዜ ላይ ናቸው። በጣም ምርጥ አቋም እያሳዩ ነው በየእያንዳንዱ ፉክክር ላይ። ትናንታውን የነበረው ስሜት ደስ ይላል። በአርሰናል ቤት ውስጥ ይሄ የዋንጫ ስሜት ያለው ቡድን የሚያሳየው አይነት ፍላጎት ትመለከታል። ፔናልቲ ሲመጣ የተጫዋቾች የአሰልጣኝ አባላቶቹ ሙድ ተመልክተው ከሆነ ይሄ እንትን ይሰጣል፣ ስሜት ይሰጣል አይደለ? ለተጫዋች ሜዳ ላይ ላለ ተጫዋች ስሜት የሚሰጥ ነበር። አሁን ኦሊቨር ግራስነር ምናምን ተመልክታቸው ከሆነ የሆነው ተቀምጧል፣ የሆነው እንዲሁ ላያል ምናምን። የአርሰናል ተጫዋቾች አሰልጣኝ ሚኬል አርቴታ ተቃቅፎ የነበረው ከነ ኢዜጋ ነው። ከነ ኢዜጋ ተቃቅፎ ሙሉ ቡድኑ ቁሞ ነው ሲያየ የነበረው። ተቃቅፎ ሊመቱ ሲሄዱ ይተቃቀፋሉ። ልክ አርሰናል ሲያስቆጥር እኩል ይጨፍራሉ ከደጋፊው ጋር። ያኛው ቡድን ሲመታ እጃቸውን ያወርዱና ይመለከታሉ። እንዲህ ያደረጉ ነበር ሲሄዱ የነበረው። ከዛ የላክሮ ትናንት በነገራችን ላይ ያው ግመል ላይ ሆኖ ውሻ እንደነከሰው አይነት ሰው ነው። እድለኛ አልነበረም። ራሱ ላይ ጎል አስቆጠረ፣ እንደገና ሳት። እድለኛ አልነበረም። አንዳንድ ቀኖች አሉ እንዲህ አይነት ነገር የሚያመጡ። ሲሳት የተለየ ስሜት ነበረው በአርሰናል ተጫዋቾች ዘንድ ደስታ አገላለጻቸው ምናምን። ይሄ ቡስት ያደርጋል ሳይኮሎጂ በነገራችን ላይ ጥያቄ በሌለው መንገድ። የትናንትናው ጨዋታ አርሰናል 1-0 እየመራ ቢያልቅ ጨዋታው እንዲህ አይነት ሙድ ላይ መጣው ይችላል። አይመጣውም።
በቃ ጨዋታው ፊሽካው ይነፋል፣ ይሄዳሉ፣ ደጋፊዎችን አጨብጭበው ይሰናበታሉ ምናምን። ይሄ የወጠረው ስሜት ፔናልቲዋ የነበረችው ስሜት ሃርመኒውን፣ የቡድን ስሜቱን፣ የደጋፊዎችን፣ የተጫዋቾችን ከፍ አድርጓል። ሳይኮሎጂካሊ ቡስት የሚያደርግ ነው። የጠቃሚ ነው። በቀጣይ ጨዋታ ታዩታላችሁ። ጥሩ ጠቀሜታ ያለው ነገር ነው፣ የሚጠቅም ነው በስነ ልቦና ረገድ እና ቀደም ሲል ያልኳቸውን ሁለት ክፍተቶች ግን አርሰናል ማስተካከል ይኖርበታል። አሁንም በአራቱ የጦር ግንባሮች ለመዝለቅና ውጊያውን በተሳካ ሁኔታ ለማጠናቀቅ እነዚህ ነገሮች የሚጠበቁ ይመስለኛል። ድንቅ ነው። በተለይ 8 ተጫዋች ቀይረ ገብተ እንደዚህ አይነት ኳሊቲ ያለው ቡድን ማሳየት አስደማሚ ነው። እኔ አስደናቂ ነው። ቡድኑ ማንም ተጎዳ ማንም ስጋት እንዳይኖረው የሚያደርግ ፐርፎርማንስ ነው የትናንት ነው። ነገ ከሌ ቢጎዳ ከሌ ሁሉም አንዱን መተካት ይችላል። ጋብርኤል ጄሱስ ከዮከረስ ሊሻል እንደሚችል ሁሉ አሳይቷል። ሳካ ማዱኬ ሳካን፣ ጋብርኤል ማርቲኔሊ ትሮሳርድ ማዱኬን፣ ኖርጋርድ ዙቢሜንዲ ኖርጋርድን፣ ሜሪኖ ራይስ ሜሪኖን፣ ኦድጋርድ ኢዜ ኦድጋርድን ፐርፌክትሊ መተካት ይችላሉ። እንዲሁ ለመለያየት ከጣት የማበላለጥ ያህል ስሜት ያላቸው ናቸው። ኳሊቲ ደረጃቸው ይህ ትልቅ ጠቀሜታ ይኖረዋል እና ሚኬል አርቴታም ይህንን ያስቀመጡት ከመጀመሪያው ጀምሮ ቡድናችን ውስጥ አንድ የተነጋገርነው ተሰብስበን የተነጋገርነው ንግግር አንድ ተጫዋች ማበርከት ያለበትን ነገር ማበርከት አለበት። ተቀይሮ ሊገባ ይችላል፣ ቋሚ 11 ሊገባ ይችላል፣ ላይጫወትም ይችላል፣ ላይገባም ይችላል። በተሰጠው ሚና ግን ኃላፊነቱን መወጣት አለበት። በየትኛውም ተቀያሪ ወንበር ላይ ሙሉ ኦቨር ቤንች ሙሉ ኃላፊነቱን መወጣት አለበት የሚል ነገር ያሳያሉ። ትናንት ጋብርኤል ማጋሌሽ፣ ሙስኬራ፣ ሂንካፔ በጉዳት ምክንያት አልነበሩም። እነዚህ ተጫዋቾች ቢኖሩ አሁን አርሰናል ማን ነው ሊያሳርፍ የሚችለው? ከባድ ነው። ሙስኬራ እኔ ወደ ተስፋ ቡድን የሚሸኝ ይመስለኛል ለተወሰነ ጊዜ። ሙስኬራ ነው አኔሪ እና የመሳሰሉት ተጫዋቾች ኢቨን ኖርጋርድ እንደዚህ አይነት ተጫዋቾች ወደ ታች ሊወረውሩ ይችላል። ማይልዩስ ስኬሊ ኢቨን እነዚህ ተጫዋቾች አሁን በቅርብ ጊዜ ያገኟቸውን አይነት እድሮች የሚያገኙ አይመስለኝም። ጨዋታው ጊዜ እየገፋ ሲሄድ አንደኛ ውድድሮቹ እየቀነሱ ይሄዳሉ፣ ሁለተኛ ደግሞ ኳሊቲም እየፈለግህ ትሄዳለህ ውድድርህ እየጠነከረ ሲመጣ እና አደጋ ወይም ሬድ ፍላግ እየበራባቸው ያሉ ተጫዋቾች አሉ። ግን አርቴታ ሁሉንም ማሳምነናል በሚሰጥ ልክ ነው። ኖርጋርድ ተቀያሪ ወንበር ላይ ሊቀመጥ ይችላል፣ ሊሰለፍም ይችላል፣ ተከላካይም ሊመጣ ይችላል፣ አማካይም አምኖበታል። ይህን ሲመጣ ስናዘዋውሩ የሚሰጠን ጠቀሜታ ይሄ እንደሆነ ያውቃል። ኖርጋርድ ሲሉ ነው ያስቀመጡት። ዋነኛው እየሰራን ያለ ነው እኛ የትሬኒንግ እንቅስቃሴያችን ከፍ እያደረግነው ነው ያለ ነው። ምክንያቱም ተቀያሪ ወንበር ላይ የሚቀመጡ ተጫዋቾች በዋናዎቹ ልክ እንዲመጡ ትሬኒንግ ላይ ከፍ ያሉ ስራዎችን እየሰራን ያለ ነው። ስፔሻሊ በዋናው ቡድን ደረጃ የማይሳተፉ ተጫዋቾች ላይ ሲሉ ሀሳባቸውን ያስቀመጡበት ሂደት አለ። እንግዲህ ከቸልሲ ጋር በመጪው ጥር የግማሽ ፍጻሜ ጨዋታ የመጀመሪያው ዙር ስታንፎርድ ብሪጅ ላይ ካይሲዶ የለም በቸልሲ በኩል በዛ ጨዋታ ላይ ቅጣት ነው። ባለፈው ባየው የካራባው ካፕ ቢጫ ካርድ ምክንያት መልሱ ላይ ግን ካይሲዶ ይሳተፋል በኤምሬትስ ስቴዲየም ማለት ነው፣ ሌላ የተለየ ነገር ካልተፈጠረ በስተቀር። ስለዚህ እነዚህ መሰረታዊ ነገሮች ቀደም ሲል ያነሳናቸው በአርሰናል በኩል ከተስተካከሉ አሁንም ፍልሚያውን ከፍ አድርጎ ይቀጥላል የሚል እምነት ነው ያለው። አሉቲ ሀሳብ አለ የተወሰነ ከረፍት በፊት የነበረው አርሰናል እና ከረፍት በኋላ የነበረውን አርሰናል ብትመለከቱ አድማጮች በተለይ በስታት ረገድ ብንመዝነው ለምሳሌ አርሰናል በመጀመሪያው አጋማሽ 3 ቢግ ቻንሶችን ወይም ለግብ የቀረቡ እድሎችን ፈጥሮ ነበር ፈርስት ሃፍ ላይ። ሰከንድ ሃፍ ላይ ግን አንድ ነው ያደረገው። ከዛ በተጨማሪ በመጀመሪያው አጋማሽ ኢላማቸውን የጠበቁ ሙከራዎችን 4 አድርጎ ነበር። ሰከንድ ሃፍ ላይ 3 ኢላማቸውን የጠበቁ ሙከራዎችን ያደረገው። በሌላ በኩል በኳስ ቅብብል ረገድ ራሱ በመጀመሪያው አጋማሽ አርሰናል በክሪስታል ፓላስ የወሰደበት የፓስ ቁጥር 312 ነበር። ከዛ ውስጥ 267ቱ አኩሬት ነበር። ሰከንድ ሃፍ ላይ ግን የአርሰናል የኳስ ፓሲንግ ቁጥር በትላንቱ ጨዋታ 237 ነበር እና በተለያዩ መመዘኞች የትላንቱን የአርሰናል የመጀመሪያ አጋማሽና ሰከንድ ሃፍ ብንመዝነው ለውጦች እንዳሉት ቁጥሮችም ያመላክታሉ። 48 ፋይናል ሰርድ ኢንትሪ ነበረው አርሰናል ፈርስት ሃፍ ላይ። ሰከንድ ሃፍ ላይ 32 የፋይናል ሰርድ ኢንትሪዎች ነበሩት እና በተለያዩ መመዘኛዎች ፈርስት ሃፍ ላይ የነበረው የአርሰናል ብልጫ እና ሰከንድ ሃፍ ላይ የነበረውን የአርሰናል ስታት ብናነጻጽረው
የፈርስት ሃፉ የመጀመሪያው አጋማሽ ቁጥሮችም እንደሚገልጹት ከሆነ ከፍ ይላል ያይላል። በሌላ በኩል እኔ ማከል እንፈልገው ነገር ባለፈው ውድድር ዓመት አርሰናል ዋንጫውን እንዳያገኝ ያደረጉ ክለቦችን አሁን በተከታታይ ይገጥማል። በቀጣይ ባለፈው ዓመት ምንም እንኳን ከአርሰናል እና ከሊቨርፑል ጋር ያለው የነጥብ ልዩነት ፋይናል ሲዝኑ ሲጠናቀቅ 10 ቢሆንም ግን አርሰናል ነጥቦችን ያንጠበጠበባቸውን በጣም ደካማ የሆነ ነጥብ የሰበሰበበትን ጨዋታ አይረሳም እና አሁን ኤቨርተን ለምሳሌ ባለፈው አሸነፈው፣ ላስት ይር አቻ ነው ያስወጣው እና ከዚህ በኋላ በፕሪሚየር ሊጉ የሚገጥማቸው ተከታታይ ፊክስቸሮችም ልክ ባለፈው ዓመት ውጤት ለዋጭ የሆኑ ነጥቦችን ያላገኘባቸው ከሊቨርፑል ጋር የነበረው የነጥብ ልዩነት 10 እንዲደርስ የነበራቸውን ጨዋታዎች ነው የሚገጥመው። ኔክስት ብራይተን፣ ከዛ በኋላ ቪላ፣ ከዛ በርንማውዝ ኤንዘን ሊቨርፑል። እነዚህ ባለፈው ዓመት አርሰናልን ነጥብ ያላስገኙ ጨዋታዎች ናቸው። ሙሉ 3 ነጥብ ኤቨርተኑን አልፏል እና ቀጣይ የሚያደርጋቸውን ጨዋታዎች ክሪቲካሊ ሊመለከት ይገባል። በዚሁ ግን አርሰናል ቶፕ 10 ካሉ ቡድኖች አወይ የሚቀረው የ3 ቡድን ጨዋታዎች ብቻ ነው። ጥሩ ነው። አድቫንቴጅ ነው፣ ትልቅ አድቫንቴጅ ነው። ቶፕ 10 ካሉ ቡድኖች አወይ 3 ቡድኖች ጋር ነው የሚገጥመው። ያ ጥሩ አድቫንቴጅ ነው እና የገና ሰሞን ላይ ፕሪሚየር ሊጉ አናት ላይ መሆኑ አሁንም ለአርሰናል የሚሰጠው ትልቅ ፍሌቨር አለ ብዬ አስባለሁ። ዋንጫው ከማግኘት አኳያ ግን በፕሪሚየር ሊጉ እንግሊዝ ፕሪሚየር ሊግ 1992 ላይ ከተመሰረተ ጊዜ አንስቶ ገና ሰሞን ላይ መሪ የነበሩ ክለቦች ከ33 ሲዝኖች ውስጥ 17ቱ መሪዎቹ ዋንጫውን አንስተዋል። ግን የአርሰናል ደጋፊዎች ዘንድሮ እኔም የሰሟቸው አንዳንድ መገጣጠሞችን ለማስታወስ ያክል ሊቨርፑል ለምሳሌ አሁን በኤርገን ክሎፕ ዋንጫ ሲያነሳ 5ኛ ጊዜ ላይ ደርሶ ነው። ክሪስማስ ላይ 5ኛ ጊዜ መሪ ሆኖ ነው የእንግሊዝ ፕሪሚየር ሊግ ከ1992 በኋላ ለአራት ጊዜ የክሪስማስ መሪ ሆኖ ያውቃል ሊቨርፑል። ግን በአራቱም አጋጣሚ ዋንጫውን አላሳካ። ግን በ5ኛው በኤርገን ክሎፕ ስር 5ኛው ላይ ዋንጫ አነሳ። ማይክል አርቴታም ዘንድሮ አርሰናል የክሪስማስ ወቅት የፕሪሚየር ሊጉ አናት ሲሆን ለ5ኛ ጊዜ ነው። ስለዚህ ልክ እንደ ሊቨርፑል አርሰናልም የፕሪሚየር ሊጉን ዋንጫ ሊያነሳ ይችላል የሚሉ ግምቶችን አይቻለሁ። ግን በፕሪሚየር ሊጉ በአጠቃላይ በ33 ሲዝኖች 17ቱን ወይም በመቶኛ ፐርሰንት ስንገልጸው 51.5 በመቶዎቹ የገና ሰሞን ላይ መሪ የነበሩ ክለቦች ዋንጫውን አሳክተዋል። ካላሳኩ ክለቦች ውስጥ የሚጠቀሱት ለምሳሌ ኖርዊች ሲቲ፣ ሊቨርፑል ራሱ 1996፣ ማንቸስተር ዩናይትድ 1997፣ አስቶን ቪላ 1998፣ ሊድስ፣ ኒውካስትል ዩናይትድ ራሱ አርሰናል 2002፣ ከዛ በተጨማሪ ዩናይትድ 2003 ላይ፣ አርሰናል 2007 ሶስተኛ፣ ሊቨርፑል 2008 ሁለተኛ እና እነዚህ ክለቦች በገና ሰሞን አንደኛ ሆነው ግን ዋንጫውን አላሳኩም። ሊቨርፑል 2013 ላይ፣ በአጠቃላይ ሊቨርፑል 2018 ላይ፣ ከዛ 2019 ነው ሊቨርፑል ዋንጫውን ማሳካት የቻለው። ግን ኢን ሪሰንት ይርስ አርሰናል በገና ሰሞን መሪ ሆኗል። ዘንድሮስ የሚለው ነገር ይጠበቃል። ያለፉት ዓመታት ላይ ግን ያነበረው ስኳድ ዴቭዝ የለም። ዘንድሮ ግን አለ። ምንም አይነት ርኅራሄ ይሰጠዋል ብዬ አላምንም ለማይክል አርቴታ ብዬ ነው የማስበው። እንግዲህ ቀጣይ የሚደረጉ መርሃ ግብሮች ባለፈው ዓመት አሁን ስለ ሮበን አሞሪም ስናነሳ ምን አለን? ባለፈው ዩናይትድን ነጥብ የሚቀሙ ክለቦችን ለማሸነፍ ሞክረዋል ወይም ነጥብ ለማግኘት ሞክረዋል። ኖቲንግሃም፣ ቶትንሃም፣ ብራይተን እያልን ነበር እና አርቴታም ባለፈው ዓመት ዋንጫውን የነሱትን ክለቦች በቀጣይ ያገኛል፣ እያገኘም ነው። ኤቨርተንን አሸንፏል 1-0 ባለፈው ዓመት ያስጣለውን ቡድን። ዲስ ኢዝ ሪቬንጅ። ለኔክስት ደግሞ ብራይተንን ያገኛል። የዲክላን ራይስ ቀይ ካርድ ያቻ ውጤቱ ቪላን ያገኛል። የዚህኛው ዓመት ሽንፈት አለ፣ የካቻምናዎቹ ሽንፈቶች አሉ። ዲስ ኢዝ ኦልሶ ሌላ ለበቀል የሚደረግ መርሃ ግብር ነው። በርንማውዝ አለ፣ ራሱ ሊቨርፑል አለ። እነዚህ ጨዋታዎች የአርሰናልን የዋንጫ ጉዞ ሊጠቁሙ ይችላሉ ብዬ አስባለሁ። በእርግጥ ሆም ማች ለሚደረጉ መርሃ ግብሮች ደግሞ ሌላ አድቫንቴጅ ይሆናሉ ብዬ አስባለሁ። ግን ትናንትና የሚታማውን የአርሰናል ክሬቲቪቲ በቅያሪ በልዋጭ ተጫዋቾችም ገብቶ ክሪስታል ፓላስ ላይ ጥሩ የሆነ ብቃቱን አሳይቷል። በቀጣይ እንግዲህ ዛሬ ኢቭ ነው አይደል? የፈረንጆቹ አዲስ የክሪስማስ ኢቭ ነው። ነገ ነው ገና የሚያከብሩት።
ስለዚህ ከገና በኋላ ደግሞ አርሰናል በቀጣይ ብራይተንን የሚገጥምበት ጨዋታ ይጠበቃል። ብራይተን ያው ሰሞኑኛ አቋሙ ጥሩ አይደለም፣ ግን የጨዋታ መደራረቦች እንዳያመጡብህ ተጫዋቾችን ከጉዳት ፕሮቴክት ማድረግ ይጠበቅብሃል። እያንዳንዱ ነጥቦች አሁን አስፈላጊ ናቸው፣ ምክንያቱም ሲቲ ከኋላ እየተነፈሰ ይገኛል። የቀጣይ መርሃ ግብሮችን ክሪቲካሊ መታየት አለባቸው።